በተለያየ ጊዜ በሚዲያም እንዲሁም ደግሞ በመኖሪያ አካባቢያችን እገሌ እኮ ድንገት ሞተ፣ ሚዲያም ደግሞ ድንገት እንደዚህ ሆነ ይባላል እና አንጻሩ በሀገራችን አብዛኛው ሰው ሃይማኖተኛ ሰው ነው። በተለየ መልኩ ሃይማኖቱን የሚወድ በዲፕሬሽን ማይቸገር ህዝብ ነው ያለው። እንዲሁም ደግሞ በአብዛኛው አመጋገባችንን ስንመለከተው ኦርጋኒክ የሆኑ ምግቦችን በብዛት የሚመገብ ነው። ውጭ ላይ በጣም እነዚህ ኦርጋኒክ የሆኑ ምግቦች በጣም ውድ ናቸው። በአንጻሩ በአደጉት ሀገራቶችን ስንመለከት ሰዎች በጣም ረጅም እድሜ ነው የሚኖሩት፣ 80 90 እዛ በላይ ይኖራሉ። በሀገራችን ደግሞ ላይፍ ኤክስፔክታንሲያችን ወይም ደግሞ ሰዎች ይኖራሉ ተብሎ የሚታሰበው አማካኝ እድሜ እስከ 67 እስከ 65 ነው። ለመሆኑ ይህ ለምን ሆነ? በዛሬ ቪዲዮ ውድ ተመልካቾቼ ድምፅ አልባ የሆኑ ለሞት የሚዳርጉ እንዲሁም ደግሞ ድምፅ አልባ ምልክት የሌላቸው 6 መሰረታዊ የጤና ችግሮች ላይ እንመለከታለን። የመጀመሪያው እንግዲህ ሃይፐርቴንሽን ነው። ሃይፐርቴንሽን በጣም ብዙ ሰዎችን ሳያውቁት እንግዲህ ብዙ ሰዎች ከፍተኛ የደም ግፊት አላቸው። ከፍተኛ የሆነ የግፊት መጠን ይዞ ሰው ይንቀሳቀሳል። ድንገት ስትሮክ ይገጥመዋል ወይም ደግሞ ድንገት ሃርት አታክ ይገጥመዋል። በዚህ ምክንያት ድንገት ይሞታል ማለት ነው እና ገሌ ድንገት ሞተ ይባላል ማለት ነው። አንድ ሰው በመጀመሪያ ደረጃ ግፊት አለው የሚባለው የደም ግፊቱ የላይኛው ወይም ሲስቶሊክ የምንለው ማለት ነው 140 በላይ ከሆነ ከፍተኛ የደም ግፊት ነው የሚባለው። የታችኛው ደግሞ ከ90 እና ከዛ በላይ ከሆነ ከፍተኛ የደም ግፊት ይባላል። በአሁኑ እንደውም አሁን ባለው አዲስ የምርመራ ዲያግኖሲስ ወይም ደግሞ የምድብ መሰረት የአንድ ሰው የደም ግፊት የላይኛው ከ130 በላይ ከሆነ ማለትም ከ130 እስከ 139 ድረስ ያለው ስቴጅ 1 ውስጥ ተካቷል፣ ደረጃ 1 ማለት ነው። እንዲሁም የታችኛው ደግሞ ከ80 እስከ 89 ያለው ደረጃ 1 ውስጥ ይገባሉ ማለት ነው። ስለዚህ ጤናማ የደም ግፊት እንኳን የሚባለው ከ130 በ80 ወይንም ደግሞ ቢያንስ ከ120 በ80 በታች ቢሆን ይመረጣል። ስለዚህ የደም ግፊታችሁ ከ130 በላይ እስከ 139 ከዛም በላይ ከ80 እስከ 89 እና ከዛም በላይ ያላችሁ ሰዎች ክትትል ያስፈልጋችኋል። ግፊታችሁን በየጊዜው መለካት ይኖርባችኋል። ያኗኗር ለውጥ ማድረግ አስፈላጊ ነው እና ብዙ ጊዜ ይሄ የደም ግፊት አንዳንድ ሰዎች ላይ ራስ ምታት ሊኖራቸው ይችላል፣ ወይም ደግሞ አንገታቸው አካባቢ የተወሰነ ህመም ሊኖር ይችላል። በአብዛኛው ግን ምልክት አልባ ነው። ስለዚህ ምርመራ ማድረግ ክትትል ማድረግ በጣም ወሳኝ ነው። ሁለተኛው የደም ስኳር ወይም ዲያቤቲክ። በጣም ብዙ ሰው የደም ስኳር አለው፣ ነገር ግን የደም ስኳር እንዳለው አያውቅም። እንደሚታወቀው እንግዲህ የደም ስኳር አይነት 1 እና አይነት 2 የስኳር ህመም የምንለው አለ። በተለያየ ሁኔታ በህክምና ሰዎች ውሃ ይጠማኛል፣ ድካም ይሰማኛል ብለው ነው የሚመጡት እና ሲለኩ አንዳንዶቹ የደም ስኳራቸው በከፍተኛ ደረጃ ጨምሮ ይገኛል። ስለዚህ የደም ስኳር እንዳለበት አሁን በጣም በርካታ ሰው አያውቅም። እሱም ምልክት አልባ ነው። የ3 ወር የስኳር ክምችቱ ከ5.6 እስከ 6.4 ከሆነ ቅድመ ስኳር ይባላል። ወይም ደግሞ ሳይበላ በጧት የሚለካው ከ100 እስከ 126 ከሆነ ቅድመ ስኳር ይባላል። ወይም ከበላ በኋላ ደግሞ ከ140 እስከ 200 ድረስ እና እዛ በላይ ከሆነ ማለት ከ140 እስከ 200 ከሆነ ቅድመ ስኳር እና ብዙ ሰው ቅድመ ስኳር ውስጥ ነው ያለው። ሳይበላ የአንድ ሰው የደም ስኳር ከ100 እስከ 126 ከሆነ መንገድ ላይ ነው ያለው፣ ቅድመ ስኳር ነው። ስለዚህ አመጋገቡን ማስተካከል አለበት። በተለይ አይነት 2 የስኳር በሽታ ያለባቸው ሰዎች አኗኗራቸውን አስተካክለው የደም ስኳራቸውን ኮንትሮል ማድረግ መቻል አለባቸው። ስለዚህ ብዙ ሰው ምርመራ ባለማድረጉ ምክንያት የደም ስኳር እያለው ከተጎዳ በኋላ ይታወቃል እና ለስትሮክ፣ ለልብ ችግሮች፣ ለኩላሊት ችግሮች፣ ለአይን ችግሮች ይጋል ሳይለንት ናቸው እነዚህ። ስለዚህ ሌላው ሰዎችን እየጎዳው ያለው ደግሞ የደም ስኳር ወይም ደግሞ ዲያቤቲክ የምንለው ነው ማለት ነው። በሶስተኛ ደረጃ ደግሞ ሃርት አታክ እና ስትሮክ ናቸው። እነዚህ ድንገት የሰዎችን ወደ ሞት የሚዳረጉ ናቸው። ስትሮክ እንግዲህ በሁለት አይነት መንገድ ሊገለጽ ይችላል። አንደኛ የደም መርጋ ወይም ወደ ጭንቅላት የሚሄደው የደም መጠን መቀነስ ወይም ደግሞ በጭንቅላት ውስጥ ያለ ደም ስተበጥሶ መፍሰስ የምንለው ማለት ነው። ይሄ ሄሞራጂክ ስትሮክ እንለዋለን። እንግዲህ ከፍተኛ የደም ስኳር ይኖራቸዋል ሰዎች ወይንም ደግሞ ስኳር ይኖራቸው የኮሌስትሮል መጠናቸው ከፍተኛ ይሆናል ወይም የልብ ችግር ይኖራቸውና ድንገት ሳይታሰብ ስትሮክ ይገጥማቸዋል። ስለዚህ በዚህ ምክንያት ብዙ ሰው ድንገት ህይወቱን የሚያጣበት ሁኔታ አለ። እነዚህ ሁሉ የምንከላከላቸው ነገሮች ናቸው። ሰዎች ምርመራ ማድረግ አለባቸው። እንግዲህ የውጭ ሰዎች ረጅም እድሜ የሚኖሩት ከኛ የተለየ አመጋገብ ኑሯቸው አይደለም፣ ወይንም ደግሞ በላይፍ ስታይላቸውን ቢሆን በእኛ ሰው ብዙ ስትረስ በሃይማኖቱ ጥብቅ የሆነ ማህበረሰባዊ ግንኙነት ሶሻል ኢንተራክሽን ጥሩ የሆነ ስለሆነ ለድባት ለተለያዩ ችግሮች እንኳን የሚጋለጥ አይደለም። ነገር ግን ረጅም እድሜ እንዲኖሩ የሚያደርጋቸው ምንድነው? ምርመራ። ጤንነታቸውን በየጊዜው ቼክ ያደርጋሉ። ስለዚህ ይሄ በእኛ ሀገር መለመድ መቻል አለበት። ሙሉ ምርመራ ማድረግ በ2 ዓመት በ1 ዓመት ውስጥ ቼክ ማድረግ የጤንነት ሁኔታቸውን
ቼክ ማድረግ። ስለዚህ እነዚህ ሳይለንት የሆኑ ማይታው ድንገት የሚከሰቱ ችግሮች እንግዲህ ሰዎች ድንገት ሊሞቱ የሚችሉበት አጋጣሚ ወይ የትራፊክ አደጋ ደርሶ ሊሆን ይችላል ወይም የሞት አደጋ ድንገት በግድያ ምክንያት ካልሆነ በስተቀር ሰዎች ድንገት የሚሞቱበት አጋጣሚ በውስጥ ለዘመናት ባላቸው ችግር ሳያውቁት ሰውነታቸው ውስጥ በኖረ በሽታ ምክንያት ነው። እነዚህ ሳይለንት በሚባሉ። ስለዚህ በየጊዜው ሰዎች በተለይ እድሜያችሁ ከፍ ያላችሁ ሰዎች ሙሉ ጤንነት ምርመራ ብታደርጉ በጣም የተሻለ ነው። ችግሩ ያለ ነገር ግን ባለመመርመራችሁ ምክንያት ችግሩን ማወቅ ስላልቻላችሁ ነው። ሌላውና አራተኛ ደረጃ ደግሞ ሃርት አታክ የምንለው ደግሞ ድንገት ወደ ልብ የሚሄደው የደም ስር ወይም ኮሮነሪ አርተሪ መዘጋት ነው። በኮሌስትሮል ምክንያት መዘጋት የሚከሰት ችግር ነው። ይህን እንደሚታወቀው እንግዲህ ወደ ልብ የሚሄደው የኮሮነሪ አርተሪ የምንለው በተለይ ደም ስኳር ያለባቸው፣ ሲጋራ የሚያጨሱ ሰዎች ወይም ግፊት ያለባቸው ሰዎች አለበለዚያም ደግሞ ከፍተኛ ደረጃ ኮሌስትሮላቸው የሚጨምሩ ሰዎች ድንገት ወደ ልብ የሚሄደው የደም ስር ይዘጋና ሃርት አታክ ይገጥማቸውና በዚህ ምክንያት ድንገት ህይወታቸውን የሚያጡበት ይሆናል። ስለዚህ ሌላው ሳይለንት ኪለር የሆነው ደግሞ ይሄ ሃርት አታክ ነው ማለት ነው። ሌላው ሳይለንት የሆነ የጤና ችግር የማይታወቅ የጤና ችግር ደግሞ ግላኮማ ብዙ ሰዎች አይናቸውን እያሳጣብን ያለበት ነው። ሳይለንት ነው፣ ምልክት አልባ ነው። ስለዚህ የአይን ፕሬሸር ማለት የአይን ግፊት በመጨመሩ ምክንያት ሰዎች ይሄ በተለይ የደም ስር የአረቲና የምንለው ከኋላ ያለውን የአይን ክፍል በመጉዳት በከፍተኛ ደረጃ የአይን እይታቸውን ያጣሉ። ሌላው የሳይለንት የሆነ የጤና ችግር የተወሳሰበ ምልክት የሌለው የማይታወቅ እና ምርመራ ካልተደረገ የማይታወቅ ደግሞ ግላኮማ ነው። በስተመጨረሻና በስድስተኛ ደረጃ የምንመለከተው ደግሞ ኦስቲዮፖሮሲስ የምንለው ነው። እንግዲህ በእርግጥ ይሄ ለድንገተኛ የሞት አደጋ ባያጋልጥም ግን ብዙ ሰዎችን ምልክት አልባ የሆነና ብዙ ሰዎችን እየጎዳብን ያለው ችግር ይሄ ነው። በተለይ ሴቶች እድሜያቸው ከፍ ሲል የወር አበባ በሚቆምበት ወቅት የኤስትሮጅን መጠናቸው በከፍተኛ ደረጃ ይቀንሳል። በዚህ ምክንያት የአጥንት መሳሳት ምልክት አልባ ነው። እንግዲህ እንደሌሎች ገዳይ ባይሆንም ግን ምልክት አልባ ከመሆኑ አንጻር ነው ይሄንንም ልገልጽላችሁ ያሰብኩት። በዚህ እንግዲህ ዴክሳ ስካን የምንለው ምርመራ አለ። የአጥንት መሳሳት በጣም ብዙ ሰዎች የመገጣጠሚያ የጉልበት ህመም ያጋጥማቸዋል እድሜያቸው ከፍ ያሉ ሰዎች ማለት ነው። ስለዚህ ይሄ የአጥንት መሳሳትም እንግዲህ ምልክት አልባ ቀስ እያለ ችግር ውስጥ የሚከት ስለሆነ ውድ ተመልካቾቼ በአጠቃላይ ግን ሙሉ የጤና ምርመራ በማድረግ በአመት በሁለት አመት በተለይ እድሜያችሁ ከፍ ያላችሁ ሰዎች ምርመራ በማድረግ ራሳችሁን እንድትጠብቁ ጤንነታችሁን እንድትከታተሉ። ለምንድነው እኛ ሀገር ጋር ላይፍ ኤክስፔክታንሲያችን የመኖር እድላችን እስከ 65 67 ብቻ ሆኖ የቀረው? አንዱና ትልቁ ችግር ከጤና ጋር ያለን ግንዛቤ ነው። ስለዚህ ጤንነታችሁን አስፈላጊ የሆነው ክትትል በማድረግ በአመት በሁለት አመት ብዙ ገንዘብ የምታወጣው መከላከል በጣም የተሻለ ነገር ነው። ፕሪቬንሽን ኢዝ ለስ ኮስቲ፣ ትሪትመንት ነው፣ ህክምና ነው ውድ። ስለዚህ ሙሉ ምርመራ በማድረግ ጤንነታችሁን ጠብቁ። ይህን ቪዲዮ ከወደዳችሁት ሼር በማድረግ ለሚደርሳቸው ወይም ደግሞ ላይክ በማድረግ ለብዙ ሰዎች እንዲደርስ ታደርጉልኛላችሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።